ተኩስ ከአፈሙዝ አይጀምርም። ጦርነት ከድንበር አይነሳም። ጥላቻ ከአንደበት አይሾልክም። ሁሉም የሚጸነሱት በአእምሮ ውስጥ ነው። ሁላችንም በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክለር ቦምብ ሊሆን ይችላል። የሰላም ቅል ሊሆንም ይችላል። የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል። እንዴት ሆኖ? በየት በኩል? ክቡራን ተመልካቾቻችን የኢትዮጵያ መንግስት በቅርቡ የኒውክሌር ኃይል ማመንጫን በተመለከተ በዛ መስክ ለመሰማራት ያለውን ዝግጁነት መግለጹ ይታወሳል። ብዙዎችን ትኩረት የሳበው የኒውክሌር ኃይል ማመንጫ ምን ማለት ነው በሚል ከወንድሙ ነጋሽ ጋር በክፍል 1 ቀደም ሲል ተነጋግረን ነበር። በዚህ ሂደት ውስጥ ደግሞ በኒውክሌር ኃይል ማመንጫ ውስጥ ትልቁ አስተዋጽኦ የሚያደርገው ዩራኒየም የተባለው የማዕድን ወይ ደግሞ አለትን በተመለከተ ምንድነው ለምንስ አገልግሎት ይውላል ወይስ በዛ ዙሪያ በተለይም በኒውክሌር ኃይል ማመንጫ ዙሪያ የዩራኒየም ሚናና አጠቃላይ ሂደት በተመለከተ ከወንድሙ ነጋሽ ጋር በዛሬው ዕለት እንወያያለን። ተከታተሉን። ወንድሙ እንግዲህ በጣም ነው የማመሰግነው። የኢትዮጵያ የኒውክሌር ጉዞ የዩራኒየም አለትን የተመለከተ አርዕስት ላይ እንግዲህ በዛሬው ዕለት ገለጻ ለማዘጋጀትን ተረድቻለሁና ዩራኒየም ምንድን ነው ከኢትዮጵያ እየገባችበት ካለችው የኒውክሌር ኃይል ማመንጫ ጋር የሚያገናኘው ነገር ምንድን ነው በሚል እሱን መነሻ አድርገው ወደ ውይይቱ ማምራት እንችላለን። በጣም አመሰግናለሁ ሲሳይ። እንግዲህ ባለፈው ፕሮግራማችን ስለ ኒውክሌር ኃይል ግንዛቤ እንዲኖረን ለማድረግ ሞክረናል። በዛም በጣም በሚገርም ሁኔታ ብዙ ህብረተሰባችንን ለማወቅ ያለው ፍላጎት፣ ብዙ ተመልካች፣ ብዙ አስተያየቶች እና ብዙ ጥያቄዎችን ጠይቀዋል። የበለጠ ነገሩን እንድንቀጥልበት ሰፋ ያለ ህብረተሰቡ ሊገባው በሚችለው መንገድ ግንዛቤ እንድሰጥ፣ ከዛ በተረፈ ደግሞ እንግዲህ ወጣቶችን በሺህ የሚቆጠሩ ወጣቶች፣ መሐንዲሶች፣ ሳይንቲስቶች፣ የሂሳብ አዋቂዎች ወደፊት እንፈልጋለን። እንግዲህ የኒውክሌር ፓወር ሲባል እነዚህን ሁሉ ባለሙያዎች ስለሚያካትት ህዝቡም ደግሞ የኒውክሌር ፓወር እንደ ሃይድሮ ወይም እንደ ህዳሴ ግድቡ አይደለም። ከዛ የበለጠ ብዙ ህብረተሰቡ ማወቅ አለበት። በተለይ ሴፍቲ፣ በደህንነት፣ በዛ ላይ ከኒውክሌር ጋር የተያያዘ በጣም ብዙ አደጋዎች እና በጣም መጥፎ ነገሮች እስከዛሬ ድረስ በሰው ልጅ ታሪክ ውስጥ ያሉ ነገሮች ስለሆኑ ዓለም ምን እንደደረሰ ቴክኖሎጂ ወይም ደግሞ ሴፍቲ ምን እንደደረሰ እነዚህ ነገሮች ህብረተሰቡ ማሳወቅ አለብን። ምክንያቱም አንድ ትልቅ የሀገር ፕሮጀክት ነው። ያን ትልቅ የሀገር ፕሮጀክት ህብረተሰቡ እየፈራና በማያውቀው ነገር አብሮ ሊሄድ ስለማይችል ያንን ታሳቢ በማድረግ ሁለተኛም ደግሞ ወደፊት ብዙ ወጣቶች ይህን ነገር እንዲያውቁ ወደዛ ፍላጎት እንዲኖራቸው ለማድረግ እንግዲህ የተለያየ ፕሮግራም በዚህ በለዋላይ እናቀርባለን። ሰፋ ያለ ፕሮግራሞች በተከታታይ እናቀርባለን። እንግዲህ ኒውክሌር ሲወራ ዩራኒየም ነው የሚወራው። ያለ ዩራኒየም ኒውክሌር ሊታሰብ አይችልም። በእርግጥ ዩራኒየምን ወደፊት የሚተካ ነገር እስኪመጣ ድረስ ዋናው የኒውክሌር ፓወር ዋናው ነዳጅ ዋናው ምንጭ ዩራኒየም ነው። ዩራኒየም እንግዲህ የሰው ልጅን ታሪክ የቀየረ የሰው ልጅን የወደፊት ጉዞ የወደፊት ዴስቲኔሽን የቀየረ ነው። በጥሩም የሆነ በመጥፎ በጣም የቀየረ ነገር ነው። በአንድ በኩል ተስፋ ያለው በኃይል አስተማማኝ ኃይል ያለው ለኢትዮጵያም ወደፊት ተስፋ የምታደርገው፣ በሌላ በኩል ደግሞ የራሱ የሆነ ዳርክ ሳይድ አለው። በጣም መጥፎ ነገር አለው። አደጋው ቀላል አይደለም። ደግሞ የኒውክሌር ቦምብም እያመጣው ችግር ዓለም በአሁኑ ሰዓት ተፋጦ የኃይል ሚዛንን እንግዲህ እያፋጠጠ የኃይል ሚዛንን የቀየረ ነው የኒውክሌር ፓወር። እና እንግዲህ ይህን ስናወራ እንግዲህ አንድ አለት እንዴት አድርጎ በምድር ውስጥ የነበረ ተደብቆ የነበረ አለት እንዴት አድርጎ የሰው ልጅን ብራይት እና ዳርክስት ፓወር ነው የሚለው እና እንዴት ነው ወደፊት ተስፋንና እንደገና ደግሞ ስጋት እንዴት እንደሆነ እናያለን። እና በጣም ደስ የሚል ታሪክና በእርግጥም ደግሞ ሌላውም እንግዲህ ጥንቃቄ የሚያስፈልገው የሚያስፈራም ወገን አለው። ሁለት ነገር ነው እንግዲህ የምናየው። እንግዲህ የሰው ልጅ ኒውክሌሩ ሳይሆን ወይም ዩራኒየሙ ሳይሆን የሰው ልጅ አጠቃቀሙ ላይ ነው መጨረሻ ላይ የሚወስነው። እንግዲህ ሁላችንም ቢሆን
ስለ ዩራኒየም እንሰማለን። ዩራኒየምን ብዙ ጊዜ የምንሰማው ከዚህ ከአቶሚክ ኤነርጂ ከአቶሚክ ቦምብ ጋር ከሳይንስ ፊክሽን ጋር ሲሆን ግን ከበስተኋላው ከዚህ ሁሉ ዜና በስተኋላው አንድ በጣም እንትን የሆነ ክብደት ያለው ሜታል ወይም ብረት ምድር ውስጥ ከርሞ ወይም ደግሞ እዛ ውስጥ ተደብቆ ትልቅ የሆነ የሰው ልጅን የወደፊት እጣ ፈንታ የሚወስን ሆኖ ነው የተገኘው። እንግዲህ ከአለትነት እንዴት አድርጎ የሰው ልጅን ህይወት እጣ ፈንታ እንዴት እንደሚወስን ማየት እንችላለን። እንግዲህ ዩራኒየም በላቦራቶሪ ውስጥ የተገኘ ነገር አይደለም፣ መሬት ውስጥ የተገኘ ነገር ነው። በጣም የተፈጥሮ ነገር ነው። የዚህ ፕላኔት አንዱ አካል ጥንት ታሪክ ነው እና በዚህ ምድር ውስጥ ለቢሊየንስ ኦፍ ይርስ ለቢሊየን ዓመታት ውስጥ ተቀብሮ ኃይሉን ይዞ ያንን ደብቆ ተወሰነ ጊዜ በኋላ ነው እንግዲህ እየወጣው። ለዚህ ሁሉ የሰው ልጅ ወደፊት እድገትና ተስፋ እንደገና ደግሞ ስጋት የሆነው ዩራኒየም እንደ ማንኛውም ሌሎች ኤሌመንቶች ወይም ደግሞ ሌሎች ንጥረ ነገሮች በምድር ላይ የሚገኝ ሲሆን ትልቁ ባህሪው ምንድነው? ዩራኒየም በጣም ከባድ ነው። በጣም ከባድ ነው። ለምሳሌ አንድ ብርጭቆ ውሃና አንድ ብርጭቆ ዩራኒየም ብናመዛዝን ለክብደት የዛን የውሃ የአንድ ብርጭቆ ውሃ ክብደት 20 ጊዜ ይሆናል ዩራኒየም። ያን ያህል ከባድ ነው። እንግዲህ ይሄ ክብደቱ ይሄ ዴንስ መሆኑ ነው እንግዲህ ትልቁ የረዳው። ክብደት ያለው ሰው ባላንሱ መጠበቅ እንደማይችል ሁሉ የዚህ ዩራኒየም ባላንስ በጣም ዴንስ በመሆኑ ውስጡ ያ ክብደቱን ያ ውስጥ አለመረጋጋቱን ለማረጋጋት ሲል የተወሰነ ጨረር የተወሰነ ነገር ከውስጡ ሲያወጣ ያ ጨረር ነው እንግዲህ ያንን ጨረር ተጠቅሞ ነው የሰው ልጅ ኃይልን ሊፈጥር የቻለው። ያ ጨረር ነው አደጋም ላይ እንትን የሚለውና እንግዲህ ዩራኒየም ስናስታውስ ዩራኒየም ግላስ አለ ወይም ደግሞ እሱን እንኳን ልንል እንችላለን። ግን ሂሮሺማን እና ናጋሳኪን እናስታውሳለን። ግን ዩራኒየም ምንድን ነው ኤግዛክትሊ? መቼ ተገኘ? በማን ተገኘ? እንግዲህ በጣም የታወቀ አንድ የጀርመን ኬሚስት ነው 1789 ማርቲን ክላፕቶፕ ይባላል። ይሄ ሰው እንግዲህ አንድን ሚነራል ፒች ብሌንድ የሚባል ሚነራል እንትን ይላል። ያ ፒች ብሌንድ ውስጥ ነው ያ ዩራኒየም ያለው እና ስለዛ ሚነራል እንትን በሚልበት ጊዜ እንግዲህ እዛ ሚነራል ውስጥ ካሉት አንዱ ኤሌመንት ይሄ ዩራኒየም ነው። ያን ጥናት ሲያደርግ በአጋጣሚ ነው የተገኘው እና ያንን ማቴሪያል ምንድነው ያለው እሱ ዩራኒስ እንግዲህ ዩራኒስ የሚባል ስም ሰጠው። ዩራኒስ ደግሞ ከዛ ቀደም ብሎ እንግዲህ በዛ ሰዓት ምንም የሚያውቀው ነገር የለም። አንድ ቀን የዓለምን የሰው ልጅን ታሪክ ይቀይራል ብሎ የሚያውቀው ነገር የለም። እሱ ጥናት የሚያደርገው በአንድ ማቴሪያል ላይ ነበር፣ አንድ ሚነራል ላይ ነበር። እዛ ሚነራል ውስጥ ከዛ ሚነራል ውስጥ አንዱ ዩራኒየም ስለነበረ ለዛ ዩራኒየም ዩራኒስ ብሎ ስም ጠራ። ዩራኒስ ደግሞ በዛ ሰዓት ከዛ ትንሽ ቀደም ብሎ ዲስከቨር የተደረገች አንድ የሆነች ፕላኔት ነበረች ዩራኒስ የምትባል እና በዛ ስም ነው እንትን ያለው እና ከዛ የመጣ ነው ዩራኒስ የሚለው እና እንግዲህ ከዚህ ሲምፕል ብላክ ማቴሪያ ሚነራል በጣም ከዚህ በጣም ትንሽ ሆነ ወይም ደግሞ ዝም ብሎ እንደ ማንኛውም ሚነራል ንጥረ ነገር አንድ በጣም ፓወርፉል የሆነ በሰው ልጅ ህይወት ውስጥ ትልቅ ተጽዕኖ ያለው ነገር ተፈጠረ ማለት ነው እና ዩራኒየም እንደ ማንኛውም ኤሌመንት እንዳልኩት ምድር ላይ የሚገኝ ነገር ነው። ልዩ የሚያደርገው ክብደቱ ነው። ያ ክብደቱ ውስጡ ያለውን ባላንስ ማድረግ ባለመቻሉ ያ እንግዲህ ራዲዬሽን ኢሚት በማድረጉ ራዲዬሽን ያ ነው እንግዲህ ያንን ተጠቅሞ ነው የሰው ልጅ እንግዲህ ለአቶሚክ ቦምብም ለኒውክሊር ኤነርጂም ለኒውክሊር ቦምብም ያደረገው እና እንግዲህ የሚታወቀው ወደ በአርት ነው። በጣም በ18ኛው መቶ ክፍለ ዩራኒየም የሚታወቀው በጣም ውብ እዚህ እንደምናያቸው አረንጓዴ እና ቢጫ ግላስስ እና ለጌጣጌጥ ነበረ ሰዎች የሚጠቀሙበት። ነገር ግን ማንም በዛ ሰዓት እንግዲህ ይህንን
ኢሚት እንደሚያደርግ ያ ነገር እንደሚረጭ ወይም ጨረር እንትን እንደሚል ማንም ሰው የሚያውቀው አልነበረም። ለምሳሌ በዛን ጊዜ የነበሩ የሻይ ኩባያዎች አሉ፣ የሻይ ግላሽን ቲ ግላስስ እና በዛን ጊዜ ሰዎች ባለማወቅ እንግዲህ አንድ ሰው ሳያውቀው ራዲዮ አክቲቭ ኤሌመንትን ኢሚት ከሚያደርግ የሻይ ሲኒ እንግዲህ ሻይ ይጠጣ ነበር ማለት ነው። እንግዲህ አለማወቅ አንዳንድ ጊዜ እንግዲህ በጣም አስቸጋሪ ነገር ነው። ነገር ግን ከዛ ጊዜ በኋላ አንድ ደግሞ ሌላ የታወቀ የፍሬንች ሳይንቲስት በአጋጣሚ አክሲደንታሊ የሆነ ነገር ሄንሪ ቤክሬል ዩራኒየም እንዴት አድርጎ ይሄ ድሮ ሲሳይ ታስታውስ እንደሆነ የድሮ ካሜራ ፊልም አለው፣ ጥቁር ፊልም፣ እዛ ውስጥ በጨለማ ውስጥ አድርገን ነው እንትን የምንለው፣ ድንገት ብርሃን ከገባው ያ ፊልሙ ይበላሻል እና ያንን የፎቶግራፍ ፊልም በአጋጣሚ አስቀምጦ ከዚህ ከእንትኑ ጋር ከዩራኒየሙ ጋር ጨለማ ውስጥ ሆኖ ያ ነገር ፊልም የሆነ ነገር ፈጠረ፣ ኤክስፖዝ አደረገ እና የዛን ጊዜ በዚህ አይነት አክሲደንት ነው ነገሩ የተፈጠረው። ማለትም ያ ነገር ምንም ብርሃን ሳይኖረው እዛ ፊልም ላይ እዛ ፎቶግራፍ ፊልም ላይ የሆነ እዚህ ጋር እንደምታየው ቢጫው ነገር ላይ ከዚህ ከዩራኒየም የተሰራ ፒክቸር ነገር ነው እንትን ያለው እና ያ ነገር ዩራኒየም ኢሚት ማድረግ ራዲዮ አክቲቭ ኤሌመንት ኢሚት ማድረጉን የዛን ጊዜ ይሄ ሳይንቲስት ነው በ1896 እንትን ያለው። ሌሎች ሁለት ሳይንቲስቶች ማሪያ እና ፔሪ የሚባሉት ይሄ ነገር ልክ እንደሆነ ይሄ ደግሞ ኢንቪዚብል የሆኑ ነገሮች ኢንቪዚብል ጨረሮች ከናቹራል ፕሮሰስ ኦፍ ራዲዮ አክቲቭ የምንለው ነገር እንደሆነ አንዳንድ ኤሌመንቶች ከውስጣቸው ራሳቸውን ሴትን ለማድረግ ባላንስ ለማድረግ ውስጣቸው በደንብ አለመረጋጋት ሲፈጠር ያንድን ነገር ለምሳሌ አንድ ሰው ምግብ በልቶ ውሃ ጠጥቶ በጣም ብዙ ጠጥቶ ሽንት ቤት ሄዶ ማስተንፈስ አለበት የተረጋጋ እንትን ለማለት። ልክ እነዚህ ማቴሪያሎች የተረጋጋ ለመሆን ያንን ራዲዮ አክቲቭ ጨረር ኢሚት ያደርጋሉ። ልክ በዛው መጠን ይሄ ናቹራል ፕሮሰስ መሆኑን እነዚህ ሰዎች አረጋገጡ። እንግዲህ የመጀመሪያው የጀርመኑ ኬሚስት ዲስከቨር አደረገ። ከዛ በኋላ የፈረንሳዩ ራዲዮ አክቲቭ ኤሌመንት ኢሚት እንደሚያደርግ በዚህ በፎቶግራፊክ ፊልሙ አረጋገጠ። ሌሎች ሁለት ሳይንቲስቶች ያ ነገር ናቹራል የሆነና ራዲዮ አክቲቭ የሚባለው ነገር እንግዲህ እየታወቀ ሄደ እና ያ ማለት ምንድነው? አንድ አቶም ራሱ እንግዲህ አተም የምንለው ነገር ባለፈውም ጊዜ ለመነጋገር ሞክረናል። አንድን ነገር ለምሳሌ ብረትም እንጨትም ድንጋይም ሊሆን ይችላል። ያን ነገር እስከ መጨረሻው ድረስ ከፍለን መጨረሻው ደረጃ ላይ ያንን ነገር ለሁለት ወይም ከዛ በላይ መክፈል በማንችልበት ደረጃ በምንደርስበት ጊዜ ያ ነው እንግዲህ አተም የምንለው። እዛ አተም ውስጥ ደግሞ ውስጥ መሃሉ ላይ ፕሮቶንና ኒውትሮኖች አሉ፣ ዙሪያውን ደግሞ ኤሌክትሮኖች አሉ እና ይሄ የትኛውም ነገር በአለም ላይ ሁሉም ነገር እንግዲህ ከአተም የተፈጠረ ነው። አተም ደግሞ የሚባለው አንድ ህግ ያለው የሁሉም በምድር ላይ ያለ ህግ አለው። መሀል ኒውክለስ ላይ ፕሮቶንና ኒውትሮኖች አሉ፣ ዙሪያውን ደግሞ ኤሌክትሮኖች አሉ። ኬሚካል ኮምቢኔሽን ከሆነ ለምሳሌ ቤንዚን አቃጥሎ ለነዳጅ ነገር መጠቀም፣ እሳት የመሳሰሉት ነው። የተለያዩ ነገሮች መድኃኒትም፣ ውሃም ከሃይድሮጅን ከኦክሲጅን እነዚህ ነገሮች እንትን ብለው ያ ኬሚካል ሪአክሽን ነው እንግዲህ ከአተሙ ዙሪያ ላይ በሚዞሩ ለማሳየት ባለፈው ጊዜ እንትን መልኩት የንብ ቀፎን ነው እንግዲህ ላይ ዙሪያውን የሚሽከረከሩ ንቦች አሉ። እነሱን ኤሌክትሮኖች ብንላቸው እነዛ ንቦች እንግዲህ ሰራተኞች ናቸው። በመሃል ግን ቀፎ ውስጥ ያለችው ንግስቲቱ ማሩ ያለበት ቦታ ያ ልክ እንደ አቶሙ ኒውክለስ ነው። ፕሮቶንና ኒውትሮኖች አሉ። እነዛ ፕሮቶንና ኒውትሮን እዛ መካከል ውስጥ ያለው በኋላ እናየዋለን። መካከል ውስጥ ያለውን ኃይል እንግዲህ ስፕሊት በማድረግ በመክፈል ያንን በምናደርግ ጊዜ ኃይለኛ የሆነ ነገር ይፈጠራል። ያን ኃይል ተጠቅመን ነው ለቦምብም ለዚህ ለኒኩላር እንትንም ለኒኩላር ኤነርጂ የምናደርገው። እንግዲህ እዛ ደረጃ ሰዎቹ ይሄ ራዲዮ አክቲቭ ኤሌመንት የሚባለው ነገር ዩራኒየሙ ኢሚት የሚያደርገው ነገር ስቴብል ለመሆን ኢሚት የሚያደርገው ነገር እንደው አንድ አቶም ራሱ ሀርትቢት እንዳለው የልብ ትርታ እንዳለው ነገር ግን በጣም ማይታይ ጸጥ ብሎ ያን ነገር ግን በጣም ፓወርፉል የሆነ ነገር እንዳለ ሰዎች ከዛ ጊዜ ነው
ተረድቶት እንትን ያሉት ማለት ነው። እንግዲህ በዚህ አተም ውስጥ ለማሳየት እንደሞከር ነው እንግዲህ አተም በደንብ ተረድተናል። አንድ አተምን ማሰብ ያለብን ባለፈው ጊዜ በአንዲት መርፌ ቀዳዳ ውስጥ 1 ሚሊዮን የሚሆኑ አተሞች መሄድ ያን ያህል በጣም አነስተኛ የሆነ ነገር ነው። እያንዳንዱን ነገር መጨረሻው ድረስ እንጨትም ይሁን ዙሪያችን ያለን ነገር ሁሉ መጨረሻው ደረጃ ቆርጠን ከፋፍለን መጨረሻው ድረስ ማቆም ከዛ በላይ መከፋፈል የማንችልበት ደረጃ ነው እንግዲህ አቶም የምንለው እና እዛ አቶም እንግዲህ ይሄ ኢንሳይድ አቶም ውስጥ ነው። ነገር ግን ዩራኒየምን ምንድነው ስፔሻል አድርጎ እንደዚህ ሊያደርግ የቻለው እንግዲህ ካል ውስጡ አንስቴብል የሆነ ነገር ነው። እዛች መጨረሻዋ ያለችው ኒውክለስ ውስጥ በጣም አንስቴብል ነው፣ በጣም ያልተረጋጋ ነው። ለመረጋጋት ሲል ሪሊዝ ያደርጋል፣ ጨረር ሪሊዝ ያደርጋል። ያ ነው እንግዲህ እንደገና ደግሞ እየተከፋፈለ ይሄዳል። አንዴ ያንን ነገር የበለጠ ከውስጥ ባለፈው ጊዜ ለማየት እንደሞከር ነው በአንድ ኒውትሮን ውስጥ ብንመታው እንደ ቡሌት እንደ ጥይት አድርገን ልክ ከረምቦላ እንደሚደረገው በአንድ ኳስን መታ እንዳለ ይፈርካከስና የተለያየ ቦታ ይከፋፈላል። የዛ በሚከፋፈልበት ጊዜ ትልቅ ሙቀት ይፈጥራል። ያ ሙቀት ተጠቅመን ነው የሙቀቱን እንፋሎት ተጠቅመን ነው ተርባይን አሽከርክረን ኤሌክትሪሲቲን የምንለው እና እንግዲህ ስፔሻል የሚያደርገው ከሌሎች አተሞች ዩራኒየምን ይሄ ነው። ውስጡ አንስቴብል በመሆኑ ለሁለት እና ከሁለት በላይ መከፋፈል በመቻሉ የዛን ጊዜ ትልቅ ኃይል ይፈጠራል። እዚህ ላይ እንደምናየው ነው እንግዲህ ኢንሳይድ ይሄ ፕሮቶንስ እና ኒውትሮንስ የንቡን ቀፎ እዚህ ጋር ብንመለከት ዙሪያውን የሚዞሩ ኤሌክትሮኖች አሉ። ለነሱ አይደለም፣ ይሄ ኤሌክትሪካል ማን ነው ኬሚካል ሪአክሽን ነው የሚሆነው። መሀል ላይ ነው የኛ ኮንትን ያለን አሁን የኒውክሊየር ኤነርጂ የምንለው እዚህ ኒውክለስ በሚባለው በአቶም መሀል ላይ ባለው እንግዲህ በዚህ በኒውክለስ እና በዚህ በኤሌክትሮኖች መሀል ኦልሞስት አተሙ ባዶ ነው። ዋናው ነገር ዴንስ የሆነው ነገር እዛ ውስጥ ነው ያለው። እንግዲህ ዩራኒየምን ከሌሎች የሚለየው እዛ ውስጥ ያለው ነገር አንስቴብል በመሆኑ በቀላሉ በአንዲት በተጨማሪ ኒውትሮን ብንመታው እንደ ከረምቦላ ያ ነገር ይከፋፈልና የዛን ጊዜ ሙቀት ይፈጠራል። ያን ሙቀት ተጠቅመን ነው ያን ሙቀት እንፋሎት አድርገን ወደ ኒውክሊየር ኤነርጂ የምናደርገው ማለት ነው። እንግዲህ ያን ያህል ሰው ሊገባ በሚችለው መንገድ ካደረግን ሁልጊዜ ጭንቅላታችን ውስጥ ማሰብ ያለብን አተምን እንዴት ነው በፀሐይ ዙሪያ ፕላኔቶች እንደሚዞሩ ፀሐይ መሀል ሆና ኒውክሊየስ የምንለው ነገር እንዳለ ወይም ደግሞ የንብ ቀፎን ከወሰድን ዙሪያውን ኤሌክትሮኖች ይሽከረከራሉ። መሀል ላይ ፕሮቶን እና ኒውትሮን የሚሆን ኒውክሊየስ አለ። እዛ ውስጥ ነው ያን ኒውክሊየስ በምንከፍልበት ጊዜ በምንመታውና ኢነርጂ ስንፈጥር ነው እንግዲህ ያ ለዛ ሁሉ የተመቸው ከሌሎቹ ዩራኒየም ነው። እንግዲህ ያ ትልቅ ኢኖርመስ የሆነ ኤነርጂ ይፈጠራል። ያ ማለት ምንድነው? የዩራኒየም አተም ስፒን በሚያደርግበት ጊዜ ባላንስ ስለማይኖረው ያን ባላንስ እንትን ለማለት ኤነርጂ ሪሊዝ ያደርጋል፣ ኤነርጂ ይለቃል ባላንስ ለመሆን እና በዛ አይነት መንገድ ብናየው ነው እንትኑና ከሌሎች ራዲዮአክቲቭ ኤሌመንቶች ዩራኒየም ከፍተኛ የሆነ ኢምባላንስ ስላለው ኤነርጂ ሪሊዝ ያደርጋል። እንግዲህ ያ ኃይል የሰው ልጅ እንግዲህ በጥበብ ተጠቅሞ ለመጥፎም ነገር ለበጎም ነገር ያደርገዋል። እንግዲህ ወደ ዩራኒየም ስንገባ ታላቅና ታናሽ ወንድሞች አሉት። ዩራኒየም ታላቅ ወንድሙ ወይም ሰነፉ 99%፣ ዩራኒየም 238 አብዛኛው በምድር ላይ ያለው 99.3% ነው። ነገር ግን ዩራኒየም 35 ነው። ወደሱ ከመሄድ በፊት ይሰማል ወንድሙ? ይሰማኛል። ምናልባት ወደሱ ዝርዝር ጉዳይ ከመሄድ በፊት ዩራኒየም ላይ የትኛውም የማዕድኑ ፍንካች ላይ የትኛውም ስብርባሪ ላይ ሁሉም ላይ አተሞች አሉን ወይስ ከሆነ ስባሪ ውስጥ ይከፋፈላል? እየተከፋፈለ ይሄዳል። ለምሳሌ ኤክስፖኔንሻል የሆነ እንትን ያለው አንዴ በምትበጣም ጊዜ 2-3 ይፈጠራል። 3 ካለ በኋላ 9 27 ከ27 እንትን እያደረገ እንደዛ እያደረገ ይሄዳል። ያ አንኮንትሮልድ ከሆነ ሲሳይ ኒውክሊየር ቦምቡ ነው። ነገር ግን ኮንትሮልድ አድርገን ያንን በደንብ አድርገን ኮንስታንት የሆነ ነገር አድርገን ካደረግነው ያንን ተወሰነ ከመጠን ነው በሪአክተር ውስጥ ያ ኒውክሊየር ኤነርጂ እናገኛለን። ለዛ ግን ይለያያል። ለምሳሌ ይሄ ዩራኒየም 235 የምንለው
እንደ ስንዴና እንደ ገለባ እንውሰድ ሲሳይ። አሁን ስንዴውን ዩራኒየም 235 እንበለው 0.7 ገለባውን 238 እንበለው እና ዩራኒየም አሁን የምታየው እዛ ላይ የምታገኘው በዛ ነው። ሁለቱም አንድ ላይ ሆነው ነው ስንዴውም ገለባ ሆነው ማለትም 235 እና 238 ሆነው ነው። 238 ትልቅ ወንድምየው ብለን ብንለው ሰነፉ ምንም ይሄን ያህል የማይጠቅመን ነው። ግን 235ቷ በጣም የምትጠቅመን 0.7% ያለችዋ እሷ ናት። በጣም አንስቴብል የሆነ ነገር በውስጧ ዴንስ የሆነ ኒውክለሱ እና እሷን በሌላ በቡሌት በሌላ ኒውትሮን በምንነካት ጊዜ ውስጧ እየተፈረካከሰ ኢነርጂ እየፈጠረ ይሄዳል እና እንዳልኩ ለምሳሌ የቦምቡና የኒውክሊየር ኢነርጂ ልዩነቱ አሁን በዛ በኮንሰንትሬሽን ነው። ዩራኒየም 235 እስከ 4% ከሆነ ያን ያህል ጥርቅም ካለህ ለኒውክሊየር ኢነርጂ በቂ ነው። ለምሳሌ 4% ያለው ቢራ ካለህ አልኮሊክ ኮንቴንቱ 4% ነው። ያ ነገር በቃ ያን ያህል ካለ 4% 235 4% ካለህ የኒውክሊየር ኤነርጂ እንትን ማድረግ ትችላለህ። ነገር ግን የኒውክሊየር ቦምብ ለማድረግ የዚህ ዩራኒየም 235ቱ ሲሳይ 90% እና ከ92% በላይ መሆን አለበት፣ አለበለዚያ አይፈነዳልም። እና በዛ መታመቅ አለበት ማለት ነው። በጣም መታመቅ አለበት። አዎ በጣም መታመቅ አለ። ኢንሪችመንት የሚባለው ያ ነው። በቃ ለቦምብ በምትፈልግበት ጊዜ ይሄ 235ቱ መጠን ስንዴው እዛ ውስጥ ገለባውና ስንዴው በጣም ኃይለኛ ከ90% በላይ መሆን አለበት። ነገር ግን ለምሳሌ ሲሳይ ማገዶ ውሰድ። ማገዶ ወስደህ በዚህ በኒውክሊየር ኢነርጂው ጊዜ ከዛ ውስጥ ከምትወስደው ማገዶ 4% የሚነድ ከሆነ ያን በቃ ታገኛለህ ኒውክሊየር ፓወር። ነገር ግን ቦምብ ለማድረግ ያ ማገዶ 90% የምትሰበስበው ማገዶ የሚነደው መሆን አለበት የግድ። ይሄኛው ግን 4% ያህል የሚነድ ከሆነ ሌላውን ባይነድ አሰብስበ ብታረግ 4% ካለ ኒውክሊየር ኤነርጂ ታገኛለህ። በዛ ነው የአለቱ አይነት ነው ማለት ነው የምታገኘው አለት። አዎ ለምንድነው ለኃይል ማመንጫ የሚሆነውና ለኒውክሊየር ቦምብ የሚሆነው ራሱ የምታገኘው የአለት መጠን የአለት አቅም ይወስነዋል ማለት ነው ወይስ ያንን አለት? አለቶች እኮ ይከፋፈላሉ። 235 እኮ ነው አሁን ትልቁን ጨዋታ የሚጫወተው ሲሳይ። ግን 235 እና 238 ወንድማማች አንድ ላይ የምታገኛቸው፣ ምድር ላይ ሄደ ስትቆፍር አንድ ላይ ነው የምታገኛቸው። አሁን ምን ታደርጋለህ መሰለህ? ሲምፕል ኤግዛምፕል ልስጥ። ለምሳሌ ወተትን በሚናጥበት ጊዜ ቅቤውና ወተቱ ይለያያል አይደል? አሁን እንደዛ ነው የሚደረገው። 235ቱን እንትን ለማለት ልክ ስንዴና የስንዴ ገለባ እንደሚሆነው 235ቷን ስንዴዋን ለማግኘት ወይም ቅቤውን ለማግኘት በጣም በትልቅ ደረጃ ሊኩድ ሆኖ ያ ነገር ይናጥና ያችን 235 ሲወጣልህ የዛን ጊዜ ያችን አውጥተህ ልክ ቅቤውን ከወተቱ ላይ አውጥተህ እንደምታደርገው ያንን ትጠቀምበታለህ። እንግዲህ ያ የቅቤ መጠን 4% ካገኘህ ዩራኒየም እንትን ፓወር ይሆንልሃል። ግን ያ ቅቤ መጠን 90% ማለትም እስካሁን የምናወራ 235 ነው። ስፔሻል እንትን 235 ላይ ነው ያለው ሲሳይ። ገባኝ። ያንን እኔ ቅድ ጥያቄ ያ ከምንድነው በገለባውና በስንዴው መካከል ያለው ነገር ከምንድነው ከተለየ በኋላ መጨረሻ ላይ የሚገኘው እምቁ ዩራኒየም ለኒውክሊየር ፓወር ፕላንት ይሁን ወይስ ለአቶሚክ ቦምብ ይሁን የሚለውን የሚወስነው ያንን ነገር መልሶ ደረጃውን ከፍ በማድረግ ወይስ ራሱ የአለቱ አይነት ነው የሚወስነው? የምታገኘው የአለቱ አይነት 235 ነው እኮ። እሱኛው ላይ ሞር ጉልበት ያለውን እንዴት ነው የምትለየው? እንዴት የአለቱ አይነት ነው የሚወስነው ወይስ አንተ ወደዛ ደረጃ? አለቱ አንድ ነው። እዛ ላይ ያለው አለቱ አንድ ነው። አሁን 235 ነው የምንፈልገው። ምክንያቱም አለቱ መለየትም 238 እና 335 አንድ ላይ መጡ። 238 ታላቅ ወንድም ወይም ሰነፍ የምለው 99% ነው። እሱን እንትንንላ 235 እንግዲህ የ235 መጠን በጣም ከፍ ካለ ወደ የምትሰበስበው 235 90% ከሆነ ቦምብ ልታደርገው ትችላለህ። ግን እስከ 4% ድረስ ካለ ለኒውክሊየር ፓወርም ይሆናል። ኦኬ፣ አሁን እንደተረዳሁት ብዙ 235ቶች ከተሰበሰቡና ከፍተኛ ኃይል የማመንጨት አቅም አላቸው።
የ235 መጠን ደግሞ ደረጃ ልታደርስ ትችላለህ። የ235 መጠን ደግሞ አነስተኛ ሆኖ እስከ 4% ከሆነ ደግሞ ያንን ለኒውክሌር ፓወር እንጠቀምበታለን ነው። በቃ ዩራኒየም ኢንሪችመንት ነው የሚባለው። በዛ አይነት እንትን ማለት እንችላለን። እና አመሰግናለሁ። በጥቂቱ ወደ እንትን ቀጥል። እሺ። እና ይሄ ነው እንግዲህ ይሄን ካየን ምን ያህል ዩራኒየም በተፈጥሮ የምናገኘው ነገር ነው። እንግዲህ 0.7% ብቻ ነው። ነገር ግን ማሰብ ያለብን can you imagine less than 1% of an element gives the world so much energy? ትልቁን ኢነርጂ ከ1% ያነሰ ወይም 0.7% ያች ታይኒ ፍራክሽን ናት። እንግዲህ ለዓለም ይህን ትልቁን ቦምብ፣ ለዓለም ትልቁን የኒውክሌር ኢነርጂ፣ ትልቁን ተስፋና ትልቁንም ደግሞ ስጋት የሆነው እና እንግዲህ ከዚህ በፊትም እንዳየነው ፊዥን ወይም ደግሞ አቶሞችን እንደዚህ ስንከፍል እዚህ ጋር የምታያት ኒውትሮን አለች። አንድ ኒውትሮን በዚህ በ235ቱ ላይ ኦልሬዲ አንስቴብል ነው 235ቱ እና አንድ ኒውትሮን በምጨምርበት ጊዜ ምን ይሆናል? 236 ይሆናል። የበለጠ አንስቴብል አደረግነው። ኦልሬዲ በተፈጥሮ አንስቴብል ነበር። ነገር ግን እኛን ነገር ሪአክሽኑን ከፍ ለማድረግ እንደ ቡሌት ነገር እንደ አቶሚክ ቡሌት አድርገን ያን ነገር ልክ ተኩሰን እንትኑ ኒውክለስ ላይ በምናደርግበት ጊዜ እዛ ላይ በሚቀጥለው ስቴፕ ላይ እንደምታየው 236 ይሆናል። ያ ማለት በቃ የበለጠ እንትን አልከው ይከፋፈላል። ያ በሚከፋፈልበት ጊዜ ትልቅ እንትን ይፈጠራል፣ ትልቅ ኢነርጂ ይፈጠራል፣ ሲሳይ ትልቅ ሙቀት ይፈጠራል። ያ ሙቀት ወደ እንፋሎት ተቀይሮ ነው ኤሌክትሪክ ተርባይን አሽከርክሮ ኤሌክትሪክ የምናገኘው። ነገር ግን አሁን እዚህ ጋር ዩራኒየም 235 መጀመሪያው ላይ 90% 92% 235 ዶሚኔት የሚያደርግ ከሆነ እዛ ውስጥ እንግዲህ ወደ ቦምብም ሊሆን ይችላል ማለት ነው። እና ይሄ ነው እንግዲህ ሀሳቡ። ምክንያቱም ትንሽ በተቻለ መጠን ሰዎች ሊገባቸው በሚችል በዚህ አይነት መንገድ ነው እንግዲህ አንድ አለት ምን ያህል ለሰው ልጅን ህይወት፣ የሰው ልጅን ተስፋ፣ የሰው ልጅን እንደገና ደግሞ ስጋት ሆነና ዓለምን እንደዚህ እንድንቀይር አደረገ። እንግዲህ ሌላው አዲስ የሚፈጠረው ሌላ ኒውትሮን 235 ኒውትሮን በእርግጥ በክብደት ያንሳል ከመጀመሪያው። ምክንያቱም በመሃል በሙቀት መጠን ኤነርጂ እንትን እያነሰ ወደ ሙቀት የሚቀየረውን እየቀነሰ ከመጀመሪያው እንትን ይላል። ነገር ግን ኤነርጂ ሎስት አይደረግም፣ ያው በተለያየ ፎርም ነው የሚሆነው እና ወደ ሙቀት የተቀየረውንም እንደገና ደግሞ በኋላ የ235 ክብደት የሚቀንሰውም አንድ ላይ አድርገን ግን የመጀመሪያውን ቫልዩ ይሰጣል እና እንደዛ እያደረገ የዶሚኖ ኢፌክት ይኖረዋል። ነገር ግን ይሄ ዶሚኖ ኢፌክት ኮንትሮል የማናደርገው ከሆነ አቶሚክ ቦምቡ ይፈጠራል። ነገር ግን በሪያክተር ውስጥ እነዚህን ነገሮች ዝም ብሎ አንኮንትሮልድ ሳይሆን በደንብ ኮንትሮል ተደርጎ በውሃም ኩል ይደረጋል። የተለያዩ መንገዶች አሉ። ያንን ኮንትሮል ካደረግን የሚያስፈልገውን ስቲዲ ሂት እንዲሰጥ ይደረጋል። ወደፊት እናያለን ቦምብና ምን እንደሚመስል። እዚህ ላይ በግራ እንደምናየው በደንብ ኮንትሮል የሆነ ሪያክተር ነው። የመጀመሪያው ሲሊንደር እዛ ውስጥ ነው እንግዲህ ይሄ ኒውክሊየር ሪአክሽን የሚሄደው። ከዛ ልክ ሂቱ ሲፈጠር ወደሚቀጥለው ሲሊንደር ሄድና ውሃ ያሞቃል። ውሃው ፈልቶ እንፋሎት ተፈጥሮ ከዛ በኋላ የኤሌክትሪክ ተርባይኑን አሽከርክሮ ኤሌክትሪክ ይፈጠራል። በዛ መንገድ ነው እንግዲህ ልናገኝ የምንችለው ማለት ነው። እንግዲህ እዚች ጋር የአንድ ጣት ያህል ዩራኒየምን እንውሰድ ሲሳይ። ምን ያህል ያ ፊንገርቲፕ የሚያህል ሳይዝ አንድ ትልቅ ኃይል እንዳላት በብዙ ቶኖች ከሚሉ ኮል ወይም ከሰል ድንጋይ የበለጠ ሂት መፍጠር እንደሚችል እንግዲህ ያ ነው እንግዲህ ይሄ ምንም አይነት ጭስ ወይም ደግሞ አካባቢ አየርን ለማለት በመቻሉ በዓለም ላይ ተወዳጅነት ያለው በጣም በብዙ 100,000 ቶኖች የሚቆጠር ከሰል ድንጋይን በአንድ ጣታችን በምታክል ዩራኒየም ያን ያህል ፓወር ማግኘት እንችላለን ማለት ነው። ለምሳሌ ከ1 ኪሎግራም ዩራኒየም 235 ከ20 እስከ 24 ጊጋዋት አወር። እንግዲህ ጊጋዋት አወር እንዴት ብዬ ልንገርህ፣ 5.5 ኪሎዋት አወር ነው የህዳሴ ግድብ። ይሄ ግን
5500 ኪሎዋት አወር ነው ነው ሜጋዋት አወር ነው። ይሄኛው ግን ጊጋዋት ነው። ከአንድ ኪሎግራም የምናገኘው ሲሳይ ልዩነቱ ማየት ይችላል። እና ኮምፔር ቱ 1 ኪሎግራም ኮል እንግዲህ 1 ኪሎግራም ዩራኒየም እና 1 ኪሎግራም ከሰልን ነው የምናወዳደረው። ከ1 ኪሎግራም የምናገኘው ከ20 እስከ 4 ጊጋዋት ነው። ከ1 ኪሎግራም ኮል ግን የምናገኘው 8 ኪሎዋት ነው። ያንን እስቲ ሲምፕል በሚሆን ነገር ማየት እንችላለን። 1 ግራም ውስጥ ለምሳሌ 22,000 ኪሎዋት አወር ኢነርጂ እናገኛለን። ያ ማለት አንድ አቨሬጅ አሜሪካን ቤት ለአንድ ወር ያህል 900 ኪሎዋት ነው እንትን የሚለው። ይሄ 22,000 ማለትም ከ1 ግራም ያገኘ ነው ለአንድ ቤተሰብ በወር 900 ኪሎዋት አወር ለሚጠቀም ሰው ከ2 ዓመት ለዛ ቤተሰብ ከ2 ዓመት በላይ ያገለግላል። ምን ያህል እንግዲህ አንዲት ትንሽ 1 ግራም ማለት መገመት አቅተን 1 ግራም ዩራኒየም እንዴት አድርጎ ያን ያህል ኃይል እንደሚሰጠን ማየት እንችላለን። እዚህ ጋር እንደምታየው አንድ በጣታችን የምንቆጥረው 1 ኢንች የሆነች ዩራኒየም 17,000 ኪዩቢክ ፊት ኦፍ ናቹራል ጋስ ከዛ እኩል ትሆናለች። 120 ጋለን ኦይል ይሆናል። 1 ቶን ኦፍ ኮል። ይህን ሁሉ እንትናል እንግዲህ እነዚህ አካባቢ አየር ላይ የሚያመጡትን ችግር የሚያመጡትን ኮስት ያን ሁሉ ነገር ኮምፔር ስታደርግ ከዚህ ሁሉ ዩራኒየም በጣም በአሁኑ ጊዜ ባለን ኤነርጂ ላንድስኬፕ የበለጠ ተወዳጅ እንዲሆን አድርጎታል። እና ይሄ እነዚህ ዩራኒየም ፊውል ሮድስ በጥንቃቄ እዚህ ኒውክሊየር እንትን ውስጥ ይደረጋሉ። ከዛ በኋላ የኒውክሊየር ኤነርጂ በዛ መንገድ እናገኛለን። እንግዲህ የተለያዩ ሀገሮች የተለያዩ እንትኖች እነ ፈረንሳይ እነ ኮሪያን አሜሪካም 20% ለምሳሌ ፈረንሳይ 75% ከኒውክሊየር ኤነርጂ ነው ፓወር የሚያገኙት። እና እንግዲህ ዩራኒየምን ከዚህ አጌንስት ክላይሜት ቼንጅ ወይም ከክላይሜት አደጋ የተሻለ ተመራጭ የሆነ ምን ማለት ችግር የሌለበት እንዲሆን ያደረገው እሱ ነው። ነገር ግን እስካሁን ድረስ ጥሩን ነገር ነው ያየነው፣ ግን መጥፎውን ነገር ዳርክ ሳይዱን ማየት እንፈልጋለን። እንግዲህ የሰው ልጅ በአንድ በኩል ጭካኔውን በሌላ በኩል ደግሞ ብሪሊያንት የሆነ በዚህ በኒውክሊየር ፓወር ላይ ነው የምታየው። ዩራኒየም ባመጣው ነገር ምን ያህል ችሎታችንን ያየንበት ለመጥፎም ለጥሩም ያየንበት ነው። እንግዲህ ነገሩ የተቀየረው ልክ በሁለተኛው ዓለም ጦርነት ላይ ነው። እንግዲህ ይሄ the shadow side of uranium እንግዲህ ዩራኒየምን ለመጥፎ ነገር በመጠቀማችን የሂሮሺማ እና ናጋሳኪ እና ሁለተኛው ዓለም ጦርነት ላይ የተፈጠረውን እንግዲህ ሁላችንም እናውቃለን። ለዛ ነው አቶሚክ ወይም ኒውክሊየር ኤነርጂ ሲባል መጥፎ ነገር በሰው ልጅ ጭንቅላት ውስጥ ስላለ የቸርኖቢል እንደገና ደግሞ በጃፓን ውስጥ የተፈጠረው 2011 ከመሬት መንቀጥቀጥ ጋር እነዛ ነገሮች ተያይዘው ነው ሰዎች ጭንቅላት ውስጥ ሁልጊዜም ቢሆን ሴፍቲ እንትናለን። በዚሁ ፕሮግራም ላይ ሴፍቲ አንድ ቀን እንደዚሁ ራሱን የቻለ ፕሮግራም እናዘጋጃለን። ምን ያህል ሴፍቲ እንዴት ሴፍቲ ምን ደረጃ ዓለም ላይ ምን ደረጃ እንደረል ምን ያህል ሴፍ እንደሆነ እያንዳንዱ ነገር በደንብ አድርገን ማየት እንችላለን። እንግዲህ ያ እንግዲህ መጥፎ ነገር ሲነሳ የሂሮሺማ ነው ነገር ነው የሚነሳው። እንግዲህ ሊትል ቦይ ነው የሚባለው ስሙ በዛ ሰዓት እዚህ ጋር የምናየው ያ አንድ ትንሽ ነገር ሄዶ ምን ያህል ያን ያህል ሀገር አጥፍቶ ለሰው ልጅ በጣም ዳርክ ሳይድ እንደሆነ እንግዲህ በአንድ ሰገድ ውስጥ የሂውማኒቲ ብሪሊያንስ ኤንድ ሆረር ያየንበት በአንድ በኩል በጣም ምን ያህል ክሌቨር እንደሆነ በጣም እንዴት በጣም በትንሽ ነገር በጣታችን እንደዚህ የምንይዛት ነገር እንዴት ምን ያህል ኤሌክትሪሲቲ ፈጥራ ምን ያህል እንደምትጠቅመና ምን ያህል ተስፋ እንደሆነ ስናይ፣ በሌላ በኩል ደግሞ ያንኑ ኒውክሊየር ሪአክሽን ተጠቅመን አንድን አገር ወይም አንድ ከተማ እንደሚጠፋ ማየት እንችላለን። እና እንግዲህ ይሄ እንግዲህ the same atom can light hospital and destroy the city አንድ የዩራኒየም አቶም የምንለው በአንድ በኩል ሆስፒታሉን ሰው ያድናል፣ መብራት ይሰጣል፣ አንድ ከተማ እንትን ይላል። በሌላ በኩል ደግሞ
ያው ሪአክሽን ሰው ልጅ በመጥፎ ነገር ከተጠቀመበት ያን ከተማ ዲስትሮይ ያደርጋልና ይሄ የሞራል ጥያቄ ነው እንግዲህ ለሰው ልጅ ትልቁ እንትኑና እንግዲህ ሰዎች ልጆች ይህን ነገር ዋናው ወደዚህ ወደ ጦርነት የከተተው አንድ ታሪክ አለ። ሁለተኛው ዓለም ጦርነት ላይ እዚህ ጋር የምናየው በኩል በጣም ያሳዝነኛል። አልበርት አንስታይን ታሪኩን ሳነብ ይሄ ለአሜሪካን ፕሬዚዳንት በዛ ሰዓት ወደ 1939 ገደማ የጻፈው ደብዳቤ ነው። በአንድ በኩል እዚህ መሀል ላይ የምናየው የኒውክለር ቦምብ ያጠፋው ጥፋትና አንስታይን ነው። በእርግጥ አንስታይን ባለማወቅ እንጂ በዛ ላይ የሱ እጅ የለበትም። ይሄኛው የምናየው አንድ የፈርሚ የሚባል ትውልዱ ጣሊያኔ የሆነ በአሜሪካን ሀገር ውስጥ የመጀመሪያውን ቦምብ የያዘው ቦምብ ነው። ኒውክለር ቦምብ ሰርቶ በተግባር ያሳየው ነው። እንዴት ታሪኩ ወደኋላ ብንመለከት በ1939 አንድ የታወቀ የፊዚስት የሃንጋሪ ፊዚስት በዛ ሰዓት የናዚ ጀርመን ስደተኛ ነበረ። እሱ ይሄን ኒውክለር ቦምብ እንዴት ሊሰራ እንደሚችል በደንብ ፕሩፍ አደረገ እና ነገር ግን በዛ ሰዓት ጀርመኖችም ናዚ ጀርመኖችም ያንን ነገር ይሰሩ ነበር። ነገር ግን በጣም ከፍተኛ ስጋት ስለነበረው እሱ ጀርመኖች ያንን ናዚዎች ከተጠቀሙበት የበለጠ ጥፋት ሊያደርጉ ስለሚችሉ በተቻለ መጠን መልእክቱ በዛ ሰዓት በነበረው ለአሜሪካን ፕሬዚዳንት መልእክቱ እንዲደርስ አንስታይንን እንደ መልእክተኛ አድርጎ ተጠቀመበት። ለአንስታይን ጋር በሚኖርበት ቤት ከሌላ ሰው ጋር ሄደው ነገሩትና ጀርመኖች ይሄንን ናዚ ጀርመን በዚህ ኒውክለር ቦምብን ሰርተው ሊያጠፉን ይችላሉ እና እንዴት እንደሚሰራ እኛም እናውቃለን። ለአሜሪካን ፕሬዚዳንት በወቅቱ ፕሬዚዳንት እንደነበረው ፍራንክሊን ዲ ሮዝቬልት ለሚባለው ደብዳቤ አንስታይን ምክንያቱም ይሄኛው ሳይንቲስት የሃንጋሪ ሳይንቲስት ይህን ኒውክለር ፊዚክሱን ያገኘው ሳይንቲስት ታዋቂ ስላይደለ አልበርት አንስታይን ሄዶ ተማጥነው አልበርት አንስታይን በወቅቱ የጀርመን ናዚዎችን ያው ጁንትን ስላለው ጀርመን ናዚዎችን ሁኔታ በጣም ስለሚቃወምና ስለሚፈራ ያን ነገር ተቀብሎ ለአሜሪካ መንግስት ለአሜሪካ ፕሬዚዳንት በወቅቱ ለነበረው ለአሜሪካ ፕሬዚዳንት ደብዳቤ ይጻፋል። ደብዳቤ ተጽፎ የአሜሪካ ፕሬዚዳንት ወዲያው ማንሃተን ፕሮጀክት የሚባለው በ1942 ላይ ኢሚዲየት የሆነ አክሽን ወስዶ የሆነ የአቶሚክ ኮሚቴ አቋቁሞ ከዛ በጣም በአነስተኛ ኤፈርት በ1942 ላይ አቶሚክ ቦምብ ለመስራት ሞከሩ እና ወደዛ እንግዲህ ከዛ ተያይዞ ነው ወደ ሂሮሺማ እና ናጋሳኪ እንትን ያለው እንግዲህ ሰክሰስ ያደረጉት በዛ ሰዓት ጀርመኖች ይሄንን ዩራኒየም ከቼኮስሎቫኪያ ወይም ወደ ሌላው ሀገር እንዳይሄድ እየከለከሉ ነበር። ኦልሞስት ሰርተው ሊጨርሱ ነበረ። ግን ቀደማቸው አሜሪካኖች ነገሩን ያ ነገር እንዳይሳካ አደረጉ። ያው በጣም የሚያሳዝነው ነገር አንስታይን በተፈጥሮ ጦርነትን የማይደግፍ ጦርነትን የማይፈልግ ሌላ ቀርቶ ለራስ ለሰልፍ ዲፌንስ ሰው መሞት የለበትም የሚል ሰው በዛ በስሜት ጀርመኖች ናዚ ጀርመን ያን ነገር እንዳይጠቀምት በማለት ደብዳቤውን ለአሜሪካን ፕሬዚዳንት ጽፎ ያ ነገር ተግባራዊ ሆኖ ያ ነገር እንግዲህ ሂሮሺማ እና ናጋሳኪ ያን ያህል ጥፋት በመጥፋቱ በጣም በህይወቱ በጣም ትልቅ ሚስቴክ አድርጎ እንትን ይለው ነበር። ከዛ የሰው ልጅ የተማርነው እንግዲህ ፓወርፉል ኤግዛምፕል የሚሆነው ሳይንስ ፖለቲካና ሞራል እንዴት ሳይንስ ፖለቲክስ እና ሞራል ሪስፖንሲቢሊቲ እንዴት ኮላይድ እንደሚያደርጉ ነው። እንግዲህ ይሄ ዳርክ ሳይዱ እንግዲህ የመጣውና እዚህ ላይ እንደምታየው የማንሃተን ፕሮጀክት ይሄን ይመስላል። ያው ምን ያህል ያ ሊትል ቦይ የምትባለው ናጋሳኪን እንዴት እንዳጠፋችው በጣም ይሄ ቦምብ ዩራኒየም ቅድም እንዳየነው 90% ወይም 92% ኢንሪችድ የሆነ እንደሆነ ያንን ለማሳየት እንግዲህ የመጀመሪያው ቦምብ ይሄን ይመስላል። ቦምቡ ጫፍ ላይ እነዚህ አይነት ነገሮች አሉ። እንግዲህ ቦምቡ ሲፈነዳ ያን ይመስላል። እንግዲህ ከዛ ጊዜ ጀምሮ ነው ሲሳይ የዓለም ፖለቲካ የዓለም ዲፕሎማሲ ከቃላት እንግዲህ ወደ ትልቅ የኃይል ፍጥጫ የኒውክሌር ፍጥጫ
በዛን የተቀየረው ያን ጊዜ ነው የተቀየረው። እንግዲህ የዩራኒየም አዝቢን ለሴንተር የሆነ ለኒውክሊየር ኃይል የሰላም የኢነርጂ የኢንተርናሽናል ፒስ ከዚህ ኒውክሊየር ኃይል ጋር የተያያዘው እንግዲህ ዩራኒየም ከሚባለው ኬሚካል ተነስቶ ነው። በአንድ በኩል ለጥራት በሌላ በኩል ለጥፋት በዛ አይነት መንገድ ቀጠለ። ሁልጊዜም ቢሆን በጭንቅላታችን ውስጥ ያለው ዩራኒየም ሲነሳ ወይም ደግሞ ኒውክሊየር ሲነሳ የኒውክሊየር ቦምብ ነው ሁላችንም ጭንቅላት ውስጥ ያለው ነገር ግን እንደዛ አይደለም። በጣም ወደፊት ደግሞ በሌላ በኩል ሰዎች ልጆች በአግባቡ ከተጠቀምነው ብዙ ጠቃሚ የሆነ ነገር አለው። እንግዲህ ሌላው ዩራኒየም ሲነሳ ዩራኒየምን የምናገኝበት መንገድ የራሱ የሆነ ታሪክ አለው። ማይን የምናደርግበት ቁፋሮ አድርገን የምናገኝበት ነገር ነው። እንግዲህ በምድር ላይ በተለያዩ ቦታዎች እንደዚህ አረንጓዴው እንደምናየው በየቦታው ዩራኒየም በብዛት አለ እና ከዛ ውስጥ አውጥተን እንግዲህ እንደ ነዳጅ ለዚህ ለሪአክተሩ እንደ ነዳጅ ሆኖ እንዴት አድርገን የኢነርጂ እንደምንፈጥር አልፎ ተርፎ ደግሞ ቦምብ እንደምንፈጥር በዚህ አይነት መልክ ከመሬት ተቆፍሮ ሁሉም ነገር ተቀይሮ እንደዚህ ያ አለት እንግዲህ ተቀይሮ አሁን ወይ ሰው ለማጥፋት ወይም ለሰው ልጅ መልካም ነገር ሆኖ በዚህ አይነት መልክ ይቀርባል ማለት ነው። በሌላ በኩል እንግዲህ ከራዲዬሽን ጋር የተያያዘ ነገር ስላለ ከጤንነትም ጋር የተያያዘ ስለሆነ በየጊዜው ትልቅ በተለይ እዛ አካባቢ ለሚሰሩ ውሃ ለአካባቢ አየር ለዛ አካባቢ ለሚኖር ሰው ለሚሰራ ሰው አደጋ ሁልጊዜ አለ። የሴፍቲው ነገር ግን በየጊዜው የተሻሻለ መጥቷል እና ዩራኒየም የራሱ የሆነ ነገር ጥቅም ቢኖረው በዛ በኩል ደግሞ ትልቅ ጉዳት ትልቅ የራሱ የሆነ ሳይድ ኢፌክት አለው። ያ ሁሉ ነገር በዚህ ሁሉ ቻሌንጅ ግን ሰው ልጅ ምንም አማራጭ ስለሌለ ከዩራኒየም እሱን የሚተካ ነገር ስለሌለ እስካሁን ድረስ በዩራኒየም ላይ ዲፔንድ በማድረግ በኒውክሊየር ኢነርጂ ወደፊት እየሄደ ነው ያለው። እሱን የሚተካ ነገር ስለሌለ በዛ እየቀጠለ ነው ማለት ነው እና ዩራኒየም በራሱ ምንም ያን ያህል ብዙ ኃይል የለውም ነው የሚባለው። ያው ኬሚካል የሆነ ነገር ነው እንጂ በጣም በብዛት ካልሆነ በጣም በዩራኒየም አቧራ በጣም ኤክስፖርት ካልሆነ እንደዚህ ብንይዘው ይህን ያህል ብዙ ችግር የለውም ነው የሚባለው። ነገር ግን በዚህ አይነት መንገድ በጣም ብዙ ኤክስፖዝድ ስናሸተው ወይም ደግሞ በብዛት ኮንሰንትሬት የሆነበት እንትን እንግዲህ ለሰው ልጅ ጤንነት ብዙ አደጋ አለ። ልባችንን፣ ስኪን፣ አጥንታችንን፣ ኪድኒ የመሳሰሉት ነገር የተለያዩ ካንሰሮችን ልል ይችላል እና ሌላው እንግዲህ የዩራኒየም ጥቅሙ ምንድን ነው? አንዴ ጥቅም ላይ ከዋለ በኋላ ከዛ በኋላ ሌፍት ኦቨሩ ለምሳሌ ቡና ታፈላለህ። በቡና ዱቄት አንድ ጊዜ ቡናውን ካፈላ በኋላ ቡናውን ከጠጣ በኋላ ያ የቀረው ኃይል አይኖረውም። እንደመጀመሪያው ዩራኒየሙ ከጠቀምክ በኋላ ማለትም ከላየው ገለባው እናንተኑ ከለየ በኋላ 238ና 235ን ወስደህ 238ቱ ገለባው ሲቀር ስንዴውን ተጠቅመ ሲቀር ያ ስቲል ለተለያዩ ነገሮች ለሚሊተሪ አፕሊኬሽን ሊያገለግል ይችላል። ለምሳሌ እንደ ባሩድ ያገለግላል፣ ታንክ መከላከያ ሊሆን ይችላል። እንግዲህ የራሱ የሆነ ጥቅምም ጉዳትም በተለያዩ ሁለት በየጊዜው ፓራል የሆኑ ነገሮች ነው እንትን የሚለው። እንግዲህ በዩራኒየም እንትን ውስጥ የታወቁት እነዚህ ሀገሮች ናቸው። ካናዳ፣ አውስትራሊያ፣ ካዛክስታን እና ናሚቢያ ናቸው። ዩራኒየም ፊልድ በመፍጠር እንዴት ምን ይመስላል ፕሮሰሱ እንግዲህ እንዴት ከአለትነት ተነስቶ እዚህ የሎ ኬክ ነው የሚባለው በዱቄት መልክ ወይም ደግሞ ቢጫ ፓውደር ነው የሚሆነው። እንግዲህ ያ ቢጫ ፓውደር እዚህ ጋር እንደምናየው ከዛ ወጥቶ ነው እንግዲህ ይሄንን ለቦምብም እንጠቀምበታለን፣ እንደገና ደግሞ ለኢነርጂ የምንጠቀመው ከዚህ ጋር አንስተን ነው። የሎ ኬክ ነው የሚባለው ከምድር ማይን ተደርጎ እንግዲህ እዚህ ደረጃ የሰው ልጅ ለበጎም ለጥሩም የሚሄደው ከዚህ ተነስቶ ነው። በዛ አይነት መልክ ማየት እንችላለን። ከተቆፈረ በኋላ የሎ ኬክ የሚለው ስቴጅ ይደርሳል። ያ ፓውደር ነው በርሜል ውስጥ ያለው። ከዛ በኋላ ፊውል ሮድ ይባላል። እንደ ቲዩብ ብረት ቲዩብ፣ እዛ ብረት ቲዩብ ውስጥ ነው እንግዲህ 238ቱም 235ቱም አንድ ላይ ወደ ፈሳሽ ሆነው ልክ እንደ ወተት ለማውጣት ቅቤ እንትን እንደሚባለው ያ እዚህ አራተኛው ደረጃ ሪአክተር ውስጥ ይገባል። ሪአክተሩ 235ቱን አውጥቶ ስፕሊት ወይም ፊዥን በሚፈጠርበት ጊዜ
ሙቀት ይፈጠራል። የመጨረሻ አምስተኛው ያው ተርባይኑን ያሽከረክራል። እዚህኛው የምናየው ኒኩላር ሪያክተር አለ። ከዛ ስቲሙ ወይም ደግሞ እንፋሎቱ ተርባይኑን አሽከርክሮ ከዛ በኋላ አንዴ እዛ ደረጃ እንፋሎቱን ካገኘን ገርድን ብንወስድ ገርድ ላይ ምንድነው ግድብ ገደብን፣ ውሃ የያዝን። አሁን ኒኩላር ፓወር ካለን ግድብ መገደብና ውሃ መያዝ አያስፈልገንም። እንግዲህ ግድብ ገድበን ውሃ ከያዝን በኋላ ያ ውሃ ከፍተኛ ቦታ ሄዶ ተርባይኑን ማሽከርከር ነው። ያን ተርባይን ግን በኒኩላር ከምናገኘው ከሙቀቱ በስቲሙ በእንፋሎቱ አሽከርክረን ከዛ በውሃ ከምናገኘው ነገር የበለጠ ማግኘት እንችላለን። ይሄ ነው ፕሪንሲፕሉ። እንግዲህ ከዚህ ከአለት ተነስቶ የሎ ኬክ ወይም ደግሞ ቢጫ ፓውደር ይሆናል። ይሄ ቢጫ ፓውደር ነው እንግዲህ ለበጎም ለጥሩም ነገር ትልቁ ኃይል የሚሆነው አቶም ፋየር ወይም አቶም ነዳጅ የሚሆነው እና እንግዲህ ሳይንስ ሁለት ነገሮች ሰጠን። አንድ ክብሪት ሰጠን። ያን ክብሪት ወይ አንድ ሀገር ወይም አንድ ከተማን እንድናበራ ወይም ደግሞ እንድናቃጥል ነው። እንግዲህ የኛ ዩራኒየም ሞርዛን ሜታል ከአለት ወይም ከብረት በላይ ነው። የሂውማን ፖቴንሻል ኤንድ ዳንጀር የሰው ልጅ ችሎታና አደጋም ነው። እንግዲህ የዋናው ነገር የሰው ልጆች ሪስፖንሲቢሊቲ ኃላፊነት ነው። እንግዲህ ሳይንስ ሁለቱንም አማራጮች ሰጥቶናል። የኛ የሞራል ጥንካሬ ነው። ወይ ከተማ እናበራበታለን ወይም ደግሞ ከተማ እናቃጥልበታለን። የዩራኒየም ፓወር አቶም ውስጥ አይደለም፣ በእኛ ዲሲሽን ውስጥ ነው ያለው ኃይል። እኛ ለበጎም ወይም ለጥሩ ልናደርገው እንችላለን። እንግዲህ ዩራኒየም ኢቪል ነው ወይም መጥፎ ነው ጥሩ ነው ሳይሆን የኛ የሰው ልጅ እንዴት አድርገን በጥበብ የምንጠቀምበት ነገር ነው የሚወስነው። እሱ መጥፎም ወይም ጥሩ ለማለት እሱ ማለት ሳይሆን እኛ ላይ ነው ያለ ነው። እንዴት አድርገን ለሪስፖንስብል በኃላፊነት ተጠቅመን ይህን ነገር ወደፊት ህይወትን መቀየር እንችላለን። በተለይ እንደ አፍሪካ እንደ ኢትዮጵያ ሀገር ክሊን የሆነ እንትን ማግኘት እንችላለን ወይ? እንግዲህ ዩራኒየም በአጠቃላይ መሬት ውስጥ አይደለም፣ በእኛ ታሪክ ውስጥ በእኛ ሳይንስ ውስጥ በእኛ ጭንቅላት ውስጥ ያለ ነገር ነው እና አብሮን ያለ የሰው ልጅ ትልቁ ነገር ነው እና ትንሹ አንዲት ግራም እንኳን ዩራኒየም ካለችን ያን ነገር ሪስፖንስብል ሆነን መያዝ መቻል አለብን። በአግባቡ ካልያዝ ነው ጥፋቱ በጣም ከፍተኛ ስለሆነ ዩራኒየም ከኛ ጋር በጣም ብዙ ነገር ትልቅ ቻሌንጅ ያለው ትልቁ ቻሌንጅ ሳይንቲፊክ ቻሌንጅ ሳይሆን የሞራል ጉዳይ ነው። እንዴት አድርገን በአግባቡ ተጠቅመን ያንን እሳት በአግባቡ ይዘን ለመልካም ነገር እናውለዋለን ወይም ደግሞ የሰው ልጅን ለማጥፋት ወይም ደግሞ የሰውን ላይፍ ወደፊት እንዲቀጥል ማድረግ እንችላለን እና ዩራኒየም ላይክ ፋየር ነው። እንግዲህ አንድ ላምፕ ውስጥ እንዳለ ፋየር ነው። ያ ፋየር ብርሃን ልናገኝበት እንችላለን ወይም ደግሞ በመሳሪያ ውስጥ ካደረገው ያን ነገር ልናጠፋበት እንችላለን። በአንድ በኩል ምግባችንን ያበስላል፣ በሌላ በኩል ደግሞ በጥፋት ከያዝነው ቤታችንም ሊያቃጥል ይችላል እና እንግዲህ በአጠቃላይ እንግዲህ ብዙ ነገር ተማር። ያው ከዩራኒየም ከሞርዛን ኬሚካል ኤሌመንት ሚረር ኦፍ ሂውማኒቲ ነው የሚባለው። ከሪአክሽን ሪአክተር ከመገንባት እና ከተሞችን ከማብራት ከዛ አልፎ ቦምብ ሰርተን ዲስትሮይ ለማድረግ እነዚህ ነገሮች የሚያሳዩን የሰው ልጅ ችሎታ በአንድ በኩል ለመጥፎ ነገር የፈጠራ ችሎታውን አንድ በኩል ጥሩ ነገር፣ በሌላ በኩል ደግሞ የኛን ዊክነስ የኛን ለጥፋት ያለንን ደካማነት ነው የሚያሳየን። ይሄን ይመስላል ሲሳይ። ዛሬ ስለ ዩራኒየም ይሄን ያልካወቅን በቂ የሆነ ግንዛቤ ያገኘን ይመስለኛል። አመሰግናለሁ ወንድሙ። ምናልባት እንግዲህ ያው አንዳንድ ነገር ስንሰማው ኖረናል። አሁን ኢትዮጵያ በትኩረት የአቶሚክ ኢነርጂን ለሰላማዊ ማለትም ለኃይል ማመንጫ እጠቀማለሁ ማለቷን ተከትሎ ያው ብዙ ኢትዮጵያን ጋር ጉዳዩ ትኩረት ስቧል። ባለፈውም በዚህ ዙሪያ አንድ ፕሮግራም አቅርበሃል። አሁን ደግሞ ዋናው ማዕድኑ ወይ ደግሞ አለቱ ዩራኒየምን በተመለከተ እንግዲህ ሰፋ ያለ ማብራሪያ ነው። ምናልባት ያ ዩራኒየም የገለጽክበት መንገድ አለ። 1 ግራሟ አሜሪካ ውስጥ የሚኖር አንድ ቤተሰብ በአመት የሚጠቀምበት የኃይል መጠን ከ1 ግራም ማግኘት የሚቻልበት ሁኔታ እና
ከውሃ ወይ ደግሞ ከሌሎች የኃይል ማመንጫዎች ከሚገኘው ጋር ሲነጻጸር የዩራኒየም በጣም በጣም የበለጠ ውጤታማና በአንድ ጊዜ ብዙ ነገሮች ብዙ ኃይል ማመንጨት እንደሚችል ነው የገለጽከው። ግን በበቂ አለ ወይ ነው? አሁን እንዳልከው ካዛኪስታን፣ አውስትራሊያ፣ ካናዳ፣ ናሚቢያ አካባቢ ማዕድኑ በከፍተኛ ደረጃ እንዳለ በዓለም ላይ እነዚህ ግንባር ቀደም ሀገሮች መሆናቸው ተጠቅሷልና ዞሮ ዞሮ ከነዚሁ ሀገሮች ጋር እነዚህን ሀገሮች ጨምሮ የተወሰኑት ያለባቸው ሀገሮች ከሆነ ያን ማዕድኑን መልሰ ወደ ኃይል ማመንጫነት ከመለወጥ በፊት ራሱ ማዕድኑን ለማግኘት የሚወጣው ገንዘብስ ከዛ ጋር ሊነጻጸር ይችላሉ? ኢትዮጵያስ ምናልባት ያጠናው ጥናት ካለ በዩራኒየም ደረጃ ኢትዮጵያ ውስጥ ዩራኒየም አለ ወይ? ያንን የሚያሳዩ ምልክቶች አሉ? አይ ዩራኒየም እውነት ለመናገር በእነዚህ ሀገሮች አለ፣ ግን ዓለም ላይ በሌላም ቦታ ብዙ ይኖራል ተብሎ እንግዲህ 70% አለ የሚባለው እነዚህ ሀገሮች ናቸው እንትን ያሉ። ግን በዋጋ ደረጃ ይሄን ያህል ከባድ ነገር አይደለም። ዩራኒየም ባንክ የሚባል ነገር አለ። እንዴት አድርጎ ገበያቸው አነስተኛ የሆኑ ሀገሮች ማግኘት የሚችሉበት ነገር በዛ እንትን የማይሉበት ኢንተርናሽናል የሆነ ስምምነት ሁሉ አለ ከዚህ ከአይ ጋር እና የስ ሁልጊዜም ቢሆን አንድ ነገር ከሰው የምታገኘው ነገር ከሆነ ዲፔንዳንት ትሆናለህ። ነገር ግን ቆፍሮ ማግኘትና ያን ነገር ልክ እንደ ነዳጅ ፍለጋ ብዙ ገንዘብ ያስወጣል። እርግጠኛ ኮንሰንትሬሽኑ በጣም ሀይ የሆነ ቦታ ነው ሄደህ እንትን የምታደርገው። የተወሰነ ዩራኒየም አለ ብለህ ትልቅ ፋብሪካ ለ20-30 ዓመት የሚሆን በጀት አውጥተህ እንትን ማድረግ አትችልም። ነገር ግን አይ ቲንክ ተስፋ አለ ወደፊት ያን ነገር ሀገራችን ውስጥ የተለያየ ቦታዎች አሉ፣ ግን ኮንሰንትሬሽኑ ሀይ የተባለበት ቦታ እስካሁን አልሰማሁም። ነገር ግን ኢን ደ ሎንግ ራን ሀገራችን ያንንም ነገር እንደምታስብ ከተወሰነ ጥቂት ዓመታት በኋላ ያም ነገር ይኖራል ብዬ ራሳችን ዩራኒየም አውጥተን ይሄን ነገር ራሳችን ቆፍረን ለዓለም ገበያ ማቅረብ የምንችልበትን ነገር ይኖራል ብዬ ተስፋ አረጋለሁ እና ለጊዜው ግን በዓለም ደረጃ ግን ዩራኒየምን የማግኘት ነገር አስጊ አይደለም። ዋጋውም ደግሞ ይሄን ያህል እንትን አይደለም። ምክንያቱም ገና እኮ ነው። ከአፍሪካ እንኳን ሲሳይ እኛ ልክ እንደ ነዳጅ ምናምን አይደለም። አሁን እኛ ነን ከአፍሪካ እንኳን ደቡብ አፍሪካ ናት እንትን ያለችው። ኬንያ፣ ግብፅና ኡጋንዳ ነው መሰለኝ። እነዚህ ሀገሮች ገና እየሞከሩ ነው። ዩሮፕም ቢሆን እንደነ ፈረንሳይ የሆኑ ሀገሮች የተለያዩ ሀገሮች ገና ነው የኒውክሊየር እንትን አንድም ቴክኖሎጂ፣ በሌላም በኩል ደግሞ በጣም ስጋት ነበር። በጣም ብዙ ስጋት አለ። በተለይ በ2011 ላይ በጃፓን መሬት መንቀጥቀጥ ጋር በተያያዘው ችግር ጀርመን ያላቸውንም ዩራኒየም እንትን ሁሉ እስከ ማቆምና እንዳይሰራ እስከ ማድረግ ሁሉ ደርሰዋል። ከዛ አልፎ ጀርመን እኔ ድሮ ጀርመን በነበርኩበት ጊዜ ፖለቲሳይዝ የተደረገ ነው። ግሪን ፓርቲ የሚባል አለ። ኒውክሊየርን ሁልጊዜም ቢሆን ከስጋት ውስጥ ሰው ጭንቅላት ውስጥ በጣም መጥፎ የሆነ ነገሮች ነበሩ የተፈጠሩት ሁልጊዜ ኒውክሊየር ሲባል። ነገር ግን እንደምናስበው አይደለም። ያው ቀደም እንዳልኩ ሴፍቲ አንድ ራሱን የቻለ እንደዚሁ የ45 ደቂቃ የግማሽ ሰዓት የኒውክሊየር ኤነርጂ ሴፍቲን በደንብ የተዘጋጀ ነገር አለ። እሱን እናየዋለን እና የዛሬ 50-60 ዓመትና የዛሬ አውሮፕላን እኩል አይደለም። ለምሳሌ ቸርኖቢል ላይ ያጋጠመው የራሻ እንትን ማሰብ የዛ ሞዴል ያ ሪአክተር ሞዴል ሲሳይ ዛሬ የለም። ያ ማለት ምንድነው? አንድ መኪና ፍሬን የሌለው መኪና፣ ምንም ኮንትሮል የማይደረግ ምንም ዲሲፕሊን የሌለበት አይነት ሁኔታ ነበር ራሻ ውስጥ የነበረው እና ከዛ በኋላ ግን አሁን በዓለም ላይ ትልቅ ደረጃ ደርሷል። መኪና ለምሳሌ ከብዙ ዓመታት በፊት ማኑዋል ነበር። ዛሬ መኪና ያለ ሾፌር መነዳት፣ ያለ ድራይቨርለስ ካር ምናምን ሁሉ ማለት ደርሰናል። ኤርባግ አለ፣ አውቶማቲክ ኮንትሮል አለ። እነዚህ የመሳሰሉትን ነገሮች ነው። አውሮፕላን የዛሬ 50-60 ዓመት እና አሁን ያለው አውሮፕላን የተለያዩ ነገሮች ናቸው። በዛው መጠን የኒውክሊየር ሪአክተር የኒውክሊየር እንትን በዛው መጠን በጣም ፈጥኖ ሄዷል። ለምሳሌ በቀላሉ እንደው ዩራኒየሙን እንዴት እንትን ለማድረግ ኤግዛምፕል ብሰጥህ ሽንኩርት አለ። ሽንኩርት የተለያየ ኮት አለው፣ የተለያየ ሌየር አለው አይደለም? እንትን እያልክ ቀይ ሽንኩርት እንትን እያልክ መሀሉ ላይ እዛ ውስጥ ነው ዩራኒየሟን ልክ እዚህ ላይ እንዳደረግኩት አረንጓዴ እዛች ውስጥ ሆናለች ሲሳይ። እዛ ውስጥ ሆኖ ሽንኩርቱ የተለያዩ ኮቶች አሉ፣ የተለያየ ከቨር አለው፣ ከቨር ይደረጋል። ያ ሽንኩርት እዛ ውስጥ ያን ሽንኩርት አውጥተህ ፔርሙዝ ውስጥ ከተተው አንድ ሌየር ነው። አሁን ሽንኩርት ውስጥ ያለው ከቨር ችግር እንኳን ቢያጋጥመው ፔርሙዙ
ያንን ነገር ኤግዛምፕል ነው መስጠት ተመሳሳይ የሆነ ሴፍቲ ምን ያህል እንደሆነ ፔርሙዝ ውስጥ አለ። ፔርሙዝ ውስጥ ደግሞ የፉድ ቦክስ ላንች ቦክስ አለ አይደለ? ፔርሙዙን ላንች ቦክስ ውስጥ ተከተዋል። ያ ማለት ከዛ አልፈህ ደግሞ ያ ላንች ቦክስ ደግሞ አንድ ትልቅ ግንብ ውስጥ ነው ያለው። ያ ግንብ ደግሞ በብረትና በኮንክሪት የተሰራ አውሮፕላን እንኳን እንትን የማይለው እና እንደዛ አድርገን ማሰብ አለብን። አሁን ከመጀመሪያ ጀምሮ ያነሳሁት ያን ሽንኩርቱን ይሄ ዩራኒየም ሮድስ የሚባሉ ፕሌትስ የሚባሉ ነገር አሉ እዛ ውስጥ ይሆናል። ያ ደግሞ ፔርሙዙ እንትኑ ነው ሪአክተሩ ነው። ከፔርሙዙ አልፈህ ትልቁ እንትን ይሄ ሪአክተሩ ያለበት ትልቅ ህንፃ አለ ያ በአውሮፕላን እና እነዚህ ሁሉ በየደረጃቸው አንዱ ከአንዱ እንትን እንኳን ቢል በየደረጃቸው በደንብ አድርገው ኮንትሮል ማድረግ ኤሚሽኑን ራዲዮአክቲቭ ጨረሩን በደንብ መከላከል ይችላል። ያን ያህል ደርሷል እና ይሄን ያህል የሚያሰጋ አይደለም። በእርግጥ ሁልጊዜም ቢሆን ማሰብ ያስፈልጋል። በተለይ እንደኛ አይነት ሀገር የሚያስፈልገው ከአሁኑ ጀምረን ማይንድሴታችንን የሴፍቲ ማይንድሴታችንን እዛ የሚሰራ ሰው እዛ የሚኖር ሰው እንደ ሀገር ሁላችንም አንድ ላይ መስራት አለብን እና ያንተ ጥያቄ እንዴት አድርገን እንግዲህ አቅርቦት ላይ ዩራኒየም ለሚለው ነገር አይሆፕ የዛሬ 10-15 ዓመት ዩራኒየም እንትን በማለት ኒውክሊየር ፓወር በሚኖርበት ጊዜ አንድ ተስፋ ይኖረናል ብዬ የራሳችንን እንትን የምንልበት ኃይል ማመንጫን በተመለከተ በተለይም ዋነኛውን ማዕድን ዩራኒየምን በተመለከተ ነው እንግዲህ ሰፋ ላይ ማብራሪያ የሰጠው ባነሳው በመጨረሻው ማጠቃለያ ላይ በዓለም ላይ የተወሰኑ ሀገራት እነ ካዛኪስታን፣ ካናዳ፣ አውስትራሊያ እና ናሚቢያ የመሳሰሉ ሀገራት ጋር በከፍተኛ ደረጃ አለ። ያም ሆኖ ብዙ ሀገራት አሁንም እየተጠቀሙ ስላልሆነ በአሁኑ ሰዓት ተገዝቶ ለማግኘት እንኳን ያን ያህል የሚያስቸግር አይደለም። ወደፊት ደግሞ በዛ ዙሪያ ተጨማሪ ነገሮች ሊኖሩ እንደሚችሉ እሱን ነው የፈነጠቀው። እንግዲህ በኢትዮጵያ የኒውክሌር ኃይል ማመንጫን በተመለከተ እንግዲህ መንገድ ጀምራለች። ከዚህ ጋር በተያያዘም ከሩሲያ መንግስት ጋርም እየተነጋገረች መሆኗ በተለያየ መንገድ በአደባባይ ወጥቷል። እንግዲህ ኢትዮጵያ ውስጥ የኃይል አቅርቦቱን ለመጨመር በየትኛው መንገድ መጠነ ሰፊ ስራዎች እየተሰሩ ነው። ይሄው ተጠናክሮ እንዲቀጥልና ኢትዮጵያ እንግዲህ ያው ከልመናም በተለያየ መንገድም ከኋላ ቀርነት መፋታት የምንችልበት እድል እንዲፈጠርና ጥረቶች ስኬታማ እንዲሆኑ እንመኛለን። ወንድሙ ምናልባት እንደ ማጠቃላይ የምታነሳው ነገር ካለ የዛሬውን ፕሮግራማችንን እንቋጫለን። ለእኔ ለማንሳት የምፈልገው ነገር ህብረተሰቡ ግንዛቤ እንዲኖረው ዋናው የዚህ ፕሮግራም ዓላማ ሳይንስ ፊክሽን ለማውራት ሳይሆን ህብረተሰቡ ግንዛቤ እንዲኖረው እና ከዚህ ፕሮጀክት በስተኋላ አብረን እያንዳንዳችን የራሳችንን ኃላፊነት የራሳችንን ግዴታ እንደ ሀገር ብሔራዊ ግዴታችን ያንን እንወጣ። በጣም ብዙ ወጣቶች በሺ የሚቆጠሩ ወጣቶች ደግሞ ወደዚህ ትምህርትም ወደፊት እንዲሄዱ ያው ዋናው ዓላማ ያ ስለሆነ ያንን ታሳቢ በማድረግ ስለሆነ ፕሮግራሙ ይቀጥላል። ከኛ ጋር አብራችሁ እንድትቀጥሉ ነው። አመሰግናለሁ ሲሳይ። አመሰግናለሁ ወንድሙ። ክቡራን ተመልካዮቻችን የኢትዮጵያ ኒውክሌር ኃይል ማመንጫ ፕሮጀክትን በተመለከተ ያው ወደ ተግባር ለመግባት እንቅስቃሴ መጀመሩ በይፋ ተገልጿል። ያንን በተመለከተ ወንድሙ ባለፈውም በዚሁ ዙሪያ ፕሮግራም አቅርበዋል። አሁን ደግሞ ዋነኛውን ማዕድን ዩራኒየምን በተመለከተ የሰጠን ማብራሪያ ነው። ፕሮግራሙ ይቀጥላል። የዛሬውን በዚህ ያጠናቀናል። ጤና ይስጥልን። ተኩስ ከአፈሙዝ አይጀምርም። ጦርነት ከድንበር አይነሳም። ጥላቻ ከአንደበት አይሾልክም። ሁሉም የሚጸነሱት በአእምሮ ውስጥ ነው። ሁላችን በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክሌር ቦምብ ሊሆን ይችላል። የሰላም ቅል ሊሆንም ይችላል። የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል። እንዴት ሆኖ? በየት በኩል?